የዓለማችን ከፍተኛው ሚስጥራዊ ስፍራ ዛሬ ስለሱ እናያለን። ሰላም ቤተሰቦች ሁሉ መልካም፣ ሰላም ወንድሜ ሁሉ ሰላም። እስቲ ዛሬ ስለ ቤርሙዳ ትሪያንግል እንይ። የብዙ ሰዎች ጥያቄ ነው። ቤርሙዳ እንሰራለን። እኛም እውነት ነው ብንሰራው ደስ ይለኛል፣ ግን ሰፋ ባለ ነገር ካልሆነ ቤርሙዳ እንዲሁ ሰብሰብ አድርገው ይከብዳል። ግን በቃ ምን ይደረግ እንስራው። ቤርሙዳ ትሪያንግል ነው ራሱ። ትሪያንግሉ የሆነበት በምንድነው? ቤርሙዳ አለች፣ ሚያሚ የምትባለው ቦታ አለች፣ እንዲሁም ደግሞ ኮስታሪኮ የሚባለው ቦታ አለ። የሶስቱ ትሪያንግሉ ነው ቤርሙዳ ትሪያንግል። ምንድነው ቤርሙዳ ትሪያንግል ግን ለየት ያደረገው ነገር ምንድነው? ቤርሙዳ ላይ ያለ ሚስጥር ለምንድነው ሰዎች ቤርሙዳ የሚሉት? የተለየ ነገር ምን አለው? እስቲ ዛሬ 5 የቤርሙዳ ትሪያንግል ሚስጥሮችን እናያለን። የመጀመሪያው ቤርሙዳ ትሪያንግል በሰዎች እይታ ምንድነው? እንዴት ነው የሚታየው? ለምንድነው ቤርሙዳ የሚሉት? ሳይንሱ ስለ ቤርሙዳ ምን ይላል? እስቲ ይሄንን እንይ። መጀመሪያ የሰዎችን እይታ እንይ። አራት ነገሮችን እንይ። ሰዎች ምንድነው ቤርሙዳ ምን የተለየ ነገር አለ ስትላቸው ጊዜ የውጭ ፕላኔቶች ፍጥረት ወይም ይሄ ኤሊያንስ የሚባሉት እዛ አካባቢ አለ ብሎ ያምናሉ። ሁለተኛው የጠፋው አህጉር አትላንቲስ የምትባለው እሷ አህጉር እዛ ቦታ ላይ ነው ያለችው ብሎ ያምናሉ። ሶስተኛው ያልታወቁ ኃይሎች ማለት ዩፎዎች እነሱ እዛ ጋር ስለሚገኙ ነው ይላሉ። ሌላኛውና አራተኛው ደግሞ ምንድነው? ከፍተኛ የመሬት ስበት የቤርሙዳ ትሪያንግል እነዚህ ሚስጥሮች ናቸው። እነዚህ ሚስጥሮች እስካልተፈቱ ድረስ ቤርሙዳ ሁልጊዜም ሚስጥራዊ ስፍራ ሆኖ ይቀጥላል ይላሉ። በአንጻሩ ደግሞ ሳይንሱስ ደግሞ ምን ይላል ነው? ኃይለኛ አውሎ ንፋስ፣ ድንገተኛ የባህር ሞገዶች፣ የሰው ልጅ ስህተት፣ የመሳሪያ ብልሽት፣ እነዚህ 4 ነገሮች ናቸው እንጂ ቤርሙዳ ምንም ሚስጥር የሆነበት ወይም ከላይ የሰው ልጆች እነዛ ቀድሞ ያስቀመጧቸው 4 ነገሮች ስላሉ አይደለም ይላል ሳይንሱ ደግሞ። ኦኬ፣ ግን እንደዚህም ሆኖ ቤርሙዳ ምንድነው? ኬሽ ምን ቢከሰት ነው ሳይንሱስ እነዚህ ኃይለኛ አውሎ ንፋስ፣ ድንገተኛ የባህር ሞገዶች፣ የሰው ልጅ ስህተት፣ የመሳሪያ ብልሽት ኦኬ ምን አስከተለ? ምን ስላስከተለ ነው ታዲያ ሳይንሱ እዚህ ላይ ደረሰው? እነዛ ሰዎች ደግሞ አይደለም የጠፋ አህጉር፣ የውጭ ፕላኔቶች፣ የኤሊያንሶች ነገር ነው፣ ያልታወቁ ኃይሎች ወይም የዩፎዎችና የማግኔት ስበት ነው ያሉት። ምን ተከስተው ነው? እስቲ 5 የቤርሙዳ ትሪያንግል እውነቶችን እንይ። የመጀመሪያው ፍላይት 1945 ላይ የአሜሪካ የባህር ኃይል ለልምምድ 5 አይሮፕላኖችን ያሰማራል። ልምምድ ላይ ያሉ አንድ ጊዜ ብቻ ፓይለቱ አቅጣጫው ጠፋብን የሚል ንግግር ብቻ ያደርጋል። 5ቱም አይሮፕላኖች ከዛ በኋላ ተሰወሩ። የት እንደደረሱ ማወቅ አልተቻለም። የዚህን ጊዜ ሌላ የነፍስ አድን አይሮፕላን በነዛ በ5 አይሮፕላኖች ውስጥ 3 ሰዎች 15 ሰዎች ነበሩ። የቲሙ መሪ ነው እንግዲህ ያን የተናገረው። ከዛ በኋላ እነሱን ፍለጋ ሌላ 12 ሰዎችን የጫነ አይሮፕላን ይመጣና ፍለጋውን እያደረገ እሱም ባልታወቀ ሁኔታ ስምጥ ይግባ የት ይግባ ሳይታወቅ ያም አይሮፕላን ይጠፋል። የመጀመሪያው ሚስጥር ይሄ ይሆናል። ከዛ በፊትም ደግሞ አንድ ነገር አለ። ዩኤስኤስ ሳይክሎፕ የሚባል በ1918 ግዙፍ የአሜሪካ መርከብ 309 ሰዎችን አሳፍሮ እስከ ዛሬ ድረስ ምንም አይነት አካሉ ሊገኝ አልቻለም። እስካሁን ዋሳ ድረስ ማለት ነው። ኦልሞስት የዛሬ 108 ዓመት በፊት ማለት ነው። የት? እዛው ቤርሙዳ የሚባለው ቦታ ላይ ማለት ነው። 2 ያዝልኝ ይሄን። ሌላው ደግሞ በ1948 3 ተሳፋሪ ይዞ ከሰንጁን ወደ ሚያሚ እየበረረ የነበረ አይሮፕላን አሁንም ይሄም እዛው ተሰወረ። ሌላ ከባድ ራስ ምታት። ቀጠለና ደግሞ ዩኤስኤስ ማሪን ሰልፈር ኩዊን የሚባል በ1963 39 ሰዎችን የጫነ
የጭነት መርከብ እሱም አሁንም እዛ ቦታ ላይ ምንነቱ ባልታወቀ ሁኔታ ተሰወረ። እስካሁን የበላቸውን ሰዎች ዝም ብለህ እየደመርክ ነው። ደብዛቸውም አልታወቀም፣ አልተገኘም። እንዲሁም ደግሞ ሌላ ደግሞ ስታር ታይገር የሚባል በ1948 31 ሰዎችን የጫነ አውሮፕላን እዚህ ቦታ ላይ የት እንደገባ ባልታወቀ ሁኔታ አሁንም እዛው ተሰወረ። 3 አውሮፕላን 2 መርከቦች። ይሄ ቦታ እንግዲህ አንደኛ ነገር ቢያንስ የተከሰከሰ አውሮፕላንም ከሆነ ቅሪተ አካሉ መገኘት ነበረበት። የሰመጠ መርከብም ከሆነ አካሉ መገኘት ነበረበት። የነዚህ የአምስቱም ከነሰዎቻቸው የአውሮፕላኖቹም የመርከቦቹም ደብዛ እስካሁን ሰዓት ድረስ ሚስጥር ነው፣ አይታወቅም። በዚህ የተነሳ ቤርሙዳ ትራያንግል እስካሁን ድረስ እያጨቃጨቀ ይኖራል። በተጨባጩ አደጋ አስከስቷል። አዎ፣ ነገር ግን ሰዎቹ የሚሉትና ሳይንቲስቶቹ የሚሉት ነገር ግን የተለያዩ ናቸው። እስቲ የእናንተስ ሐሳብ ከየትኛው ነው? ኮሜንት ላይ አስቀምጡልኝ። እንደሚመቻችሁ ተስፋ አደርጋለሁ። አመሰግናለሁ።